ለመጽናት ለመትጋት ለምትፈልጉ ወንድሞች እህቶች በዚህ ዘመን ካለው ከዚህና ከዚህ ከሚስበው ዓለማዊ ክርስትና ለመጠበቅ የምትፈልጉ ከዚህ ከተራማጁ ክርስትና ከዚህ ዘመን ጋር አብሮ ለመራመድ ከሚሞክረው መከራውን ከሚበላው የመጨረሻው ዘመን ክርስትና ራሳችሁን ጠብቃችሁ በሁሉ ነገር ብቻ ሳትፍገመገሙ እግዚአብሔር በዚህ መጨረሻ ጊዜ ላይ ልንገራችሁ አይደል ጥሩ ነው። እንሰራለን፣ እንማራለን፣ እናገባለን፣ እንወልዳለን፣ እንበላለን፣ እንጠጣለን ወዘተ እሱ እንዳለ ሆኖ የመጨረሻ ትርፋችን ግን ከእግዚአብሔር ጋር የምናሳልፈው ጊዜ ከእግዚአብሔር ጋር የኖርነው ጊዜ ነው። ስለዚህ በዚች እድሜያችን እንደ ሸማኔ መወርወሪያ በሚቾኩልበት ጊዜ በዚህ የሰው እድሜ እንደንፋሎት ታይቶ በሚጠፋበት ጊዜ ላይ ክርስትና ኮራፕት ባረገበት ዶክትሪን በተረሳበት ሰው ሁሉ እንደ ዘመነ መሳፍንት ወደሚፈልገው በሚሄድበት በዚህ ዘመን ላይ ግፍ በበዛበት በዚህ ዘመን ላይ የቤተ ክርስቲያን ትልቁ የሕያው እግዚአብሔር ቤተ ክርስቲያን ትልቅ ቤት ብላ በተጠራችበት በዚህ ዘመን ላይ እግዚአብሔር ጥርሳቸውን ነክሰው ዶክትሪን ይዘው የአባቶችን እምነት ጠብቀው የሚያልፉና የሚያሳልፉ ተሸክሞ የሚያስተላልፉ በዚህ ዘመን በሚመጣ ነፋስ ከሰፈር በሚመጣ ድምጽ የማይወሰዱ በአንድ ቦታ የተተከሉ ያን አደራ አስረክበው ለሚሄዱ የሚቆረጡ ትውልዶች እግዚአብሔር ይፈልጋል። ለዚህ በዚህኛው ክፍል ውስጥ የምናየው ልቤ ጽኑ ነው በሚል ቃል ነው። መዝሙር 108 ቁጥር 1 ልቤ ጽኑ ነው፣ አቤቱ ልቤ ጽኑ ነው፣ እቀኛለሁ በክብሬም እዘምራለሁ ይላል። ልቤ ምንድነው? ጽኑ ነው። ልቤ ጽኑ ነው። የኔ ልቤ ጽኑ ነው። my heart is steadfast። ልቤ የጸና ነው፣ ጽኑ ነው። በእምነት ጉዳይ በእግዚአብሔር ላይ ባረፈ ነገር በእግዚአብሔር ላይ በማረፍ ጉዳይ ለእግዚአብሔር በቆረጠ ነገር በየትኛውም ድምጽና የትኛውም ስድብ የትኛውም ወጀብ የትኛውም አውሎ ንፋስ የትኛውም ነቁጣ የትኛውም ትልቅ ነገር ማናውጠው በጌታ ፍቅር የተያዘ በጌታ ፍቅር ያበደ በጌታ ፍቅር የታመመ ልብ ያለኝ ጨካኝ ሰው ነኝ ለጌታ። ልቤ ጽኑ ነው ማለት ያ ነው። መዝሙር 57 ቁጥር 7 ላይ ከዚሁ ጋር ተመሳሳይ ቃል አለ። ልቤ ጨካኝ ነው፣ አቤቱ ልቤ ጨካኝ ነው፣ እቀኛለሁ እዘምራለሁ። የቅድሙ እንደዛ ነው። አቤቱ ልቤ ጽኑ ነው፣ ልቤ ጽኑ ነው እና ዘምራለሁ። በእምነት ነገር በዶክትሪን ነገር በእግዚአብሔር ላይ ባረፈ ነገር በክርስቶስ ነገር በዚህ ዘመን ያለው ግራና ቀኝ ከሁሉ በላይ የሚያደክም ዓለም አይደለም፣ ቤተ ክርስቲያን ውስጥ ያለው ዓለም ነው። እና በዚህ ጊዜ ሁሉ ውስጥ ግን እኔ ልቤ ጽኑ ነው። ልቤ ጽኑ ነው። ከዚህ ድምጽ ይምጣ፣ ልቤ ጽኑ ነው። ከዚህ ሐሜት፣ ከዚህ ስድብ፣ ከዚህ ጥላቻ፣ ከዚህ ነገር ምናምን ይምጣብ፣ ዶን ወሪ፣ ለዛ ራሳችሁን አዘጋጁ። ምኔ ጽኑ ነው? ልቤ ጽኑ ነው። በዚህኛው ቦታ ላይ ልቤ ምንድነው? ጨካኝ ነው። አቤቱ ልቤ ጨካኝ ነው፣ እቀኛለሁ እዘምራለሁ። ልቤ ምንድነው? ጨካኝ ነው፣ ጽኑ ነው፣ ስቲድፋስት ነው እና ደግሞ my heart is fixed ነው። በሆነ እውነት ላይ በሆነ ትሩዝ ላይ በእግዚአብሔር ነገር ላይ my heart is fixed። ጽኑ ነው፣ የጸና ነው፣ ብርቱ ነው፣ ንቅንቅ ማይል ነው በጌታ ነገር ላይ። በትንሽ ነገር ማለቃቀስ አይደለውም፣ በትንሽ ነገር ሸብረክም ብለ አይደለውም፣ በትንሽ ነገር እንትን አይደለውም። እግዚአብሔር ሆይ እኔ እያስተማርኳቸው ያለ ዕውቀቱን ማግኘት ሳይሆን በትምህርት ውስጥ ያለ ጨካኝነት፣ በትምህርት ውስጥ ያለ ጽናት በቅዱሳን ጉልበት ውስጥ ይግባ፣ በቅዱሳን ትከሻ ላይ ይግባ። እግዚአብሔር ሆይ ለክብር ስለሆነ ለአክሊል ስለሆነ ለሽልማት ስለሆነ ለመታመን ስለሆነ ዝም ብለን ተዝረክርከ እንዳንኖር ዝም ብሎ መልክ ብቻ አሳይተን እንዳንሞት እግዚአብሔር ሆይ ጨካኝ አድርገን። ምን ማለት መሰላችሁ? እግዚአብሔር በዘመናት መካከል በዚህ መጽሐፍ ቅዱስ ውስጥ በዘመናት መካከል እግዚአብሔር በየጊዜው በየዘመናቱ የተጠቀመባቸው ሰዎች በምድር ላይ ማለት ነው የተጠቀመባቸው ሰዎች በዘመኑ የነበረውን ሐሳብ በዘመኑ የነበረውን አገልግሎት በዘመኑ የነበረውን ነገር እግዚአብሔር ተጠቅሞባቸው የክብር ዕቃ አድርጓቸው የተጠቀመባቸው ሰዎች በሙሉ ለዛ አደራ ለዛ የእግዚአብሔር ነገር ልባቸው ጨካኝ የሆኑ ሰዎችን ነው። ልባቸው ጽኑ የሆኑ ሰዎችን ነው። ሎጥ በዘመኑ ልቡ ጨካኝ ነበረ።
ልቡ ጽኑ ነበረ። በዙሪያው ያለው ዓለም በሙሉ ዲፋይል አድርጓል፣ ረክሷል፣ ቆሽሿል። አንድ እንኳን ከሽማግሌው እስከ ሕፃኑ ድረስ ጤናማ የለም። በዛ ሶሳይቲ ውስጥ እየተሳቡ እየተዋጡ አለመግባት አለመያዝ ተአምር ነው። ሎጥ በዛ ዓለም ሁሉ ተበላሽቶ ከንጉሱ እስከ ወጪው ፈጭታ ነገር በተበላሸ ጊዜ ኖህ እንዴት ቤተሰቡን ጠብቆ እንዴት በሩን ቆልፎ ሊኖር ቻለ ሲባል ልቡ ምንድነው? ጽኑ ነው። ልቡ ጽኑ ነው፣ ጨካኝ ነው። ዛት ሚንስ አክራሪ ነው። አክራሪነት እኔ አክራሪ በክርስትና አክራሪ ነኝ፣ በወንጌል አክራሪ ነኝ፣ በክርስቶስ ዶክትሪን አክራሪ ነኝ። በዚህ ጉዳይ ከሺዎች ጋር ብዙ ጠላቶች ላፈራ እችላለሁ። ብዙ ጥርሳቸው የሚነክሱ ሰዎች ሊነሱ ይችላሉ። ግን አይ ዶንት ኬር። በክርስትና ነገር በክርስቶስ ዶክትሪን በአባቶቼ እምነት በተሰጠን አደራ የማስተባበል የማመቻመች ዶክትሪኑን ከሰዎች ጋር ከሟች ሰዎች ጋር አፈር ከሚበላው ትውልድ ጋር አፈር ጋር ለድርድር አናቀርበውም። የአባቶች አደራ ተቀብለናል፣ እናስተላልፋለን፣ እንሄዳለን። አክራሪነት ማለት እሱ ነው። ኖም እንደዛው ነው፣ ሎጥም እንደዛው ነው። በዘመናቸው አክራሪ ይበሏቸው። እንዴት ማለት ነው? ሰው ሁሉ በሌላ መንገድ ሲሄድ ብለው በዚህ መንገድ ሲሄዱ ምን ነው አንተ እግዚአብሔር አልክ? ምን ነው እንደው አንተ አከረርክ? ምን ነው አንተ እንደው ነክሰያስክ ነው የሚሉ ሰዎች እና ያንን ሁሉም ሰው በአንድ መንገድ ሲሄድ ተስማምቶ ሲሄድ የሃይማኖት መሪው ሲሄድ የጣዖት ቤቱ የአማልክቱ የፖለቲካው የማህበረሰቡ ሽማግሌ ወጣቱ ሲሄድ ከዛ መካከል እሱ 3 ወንዶች ልጆቹን ይዞ ያን የሚያክል መርከብ መስራት አክራሪነት ይጠይቃል፣ ልበ ጨካኝነት ይጠይቃል። ቀላል እንዳይመስላችሁ መርከብ ስራት ስለተባለ ብድግ ብሎ መስራት አይደለም። አንድ እግዚአብሔር ስራ አለው። ማት ህዝብ ግን በዙሪያው ቀላጅ ነው፣ አሿፊ ነው። እና በዛ ውስጥ ያንን ነገር ቆርጠ ጥርስን ነክሰ ሰርተ ለአንተም ለትውልድም መትረፊያ እንዲሆን ከፈለክ ልብ ምን መሆን አለበት ነው? ጨካኝ መሆን አለበት። አቤቱ ልብ ምንድነው? ጨካኝ ነው። ኢየሱስም እንደዛው ነው በዘመኑ አይደለም? ኢየሱስ በዚህ ምድር ላይ በነበረበት ጊዜ የቄሳሮቹ የፖለቲካ ጉዳይ የቤተ ክህነቱ እዛ በየሴክቱ ተመድበው በየክፍላቸው ተመድበው ሁሉም ግን እሱ ላይ ሲሆኑ አንድ ሆነው ተጣልተው የነበሩ በየሰፈሩ የተሾሙ ነገስታት እነ ሄሮድስና እነ ጲላጦስ ጸበኛ ሆነው ሳለ ኢየሱስን ለመግደል ግን ሲስማሙ የሃይማኖት ሰዎች ሁሉ በትንሣኤ ሙታን የሚጣሉና የሚከራከሩ መቼም ማይስማሙና ማይዋደዱ ኢየሱስ ላይ ግን አንድ ሲሆኑ ፈሪሳዩም ሰዱቃዩም ቤተ መቅደሱም ከእንደና ቤተ መጻሕፍቱም ሁሉም ኢየሱስ ላይ ሲነሳ በዛ ሁሉ ውስጥ አባቴም ይሰራል እኔም እሰራለሁ፣ የላከኝን ስራ ልፈጽም ይገባኛል፣ ጌታው አትሙት አይሁንብህ ልሞት ይገባኛል፣ ሂድ አንተ ሰይጣን ያለ ልበ ጨካኝ ነው፣ ጽኑ ነው። ጌታ አገልግሎቱን ልበ ጨካኝ ልበ ጽኑ ሆኖ ሰራ። ሁላችንም በሁለንተናዊ ህይወታችን የእግዚአብሔር ስራ እንዲበዛልን እንፈልጋለን። በዘመናችን ላይ እግዚአብሔር ባኔ ባንተ ባንቺ ሁላችንም የሆነ ዝማሬ ያላችሁ በመዝሙር በእግዚአብሔር ቤት ውስጥ በክርስቶስ አካል ውስጥ አንዳችሁንሽ ነገር አስተዋጽኦ አድርገን ሁላችንም ማለፍ እንፈልጋለን። ዝም ብሎ አባል ሆነን መኖር እንደማንፈልግ የታወቀ ሁላችንም በመጽሐፍ ቅዱስ ውስጥ ካህናቶች ናችሁ ተብሎ ተነግሮናል። ክህነት ተምረናል። እዚህ ቤት ካህን ያልሆነ የለም። ስለዚህ በክርስቶስ አካል ውስጥ አንዳች ፋይዳ ያላት ነገር በሚቀጥለው ጊዜ በቤማ ፊት በክርስቶስ ፍርድ ወንበር ፊት ሳልፍ ቅዱሳን አክሊል ሲቀበሉ ከጌታ አፍ ምስጋና ሲቀበሉ ዝም ብዬ ላለማለፍ በጭንቅ ላለማለፍ ለምስጋና የሚሆን ደግ አደረግሽ አንቺ ሴት፣ አንቺ ልባም ሴት፣ አንተ ልባም ሰው በጎ አደረክ ብሎ ጌታ ከአፉ እንዲያመሰግነን መሻታችን አይቀርም፣ መፈለጋችን አይቀርም። ያንን ምን ፈልግ ከሆነ እግዚአብሔር ከኛ የሚፈልገው አንድ ነገር አለ። አቤቱ ምኔ ጨካኝ ነው፣ አቤት ልቤ ጨካኝ ነው። ስለዚህ በእግዚአብሔር ነገር ላይ ተነስቶ ለመስራት ተነስቶ ለማገልገል በአካል ውስጥ እንደ ብልት የሆነ ነገር ለማድረግ ጠብ ለማድረግ በመንግስቱ ሰራተኛ ለመሆን ህንፃው ላይ ግንበኛ ሆነ ለመስራት በእርሻው ላይ አንተ ገበሬ ሆነ ለመዝራት በእግዚአብሔር ማሳ ላይ ለመስራት በህንፃው ላይ ግንበኛ በእርሻው ላይ ገበሬ ሆነ ከእግዚአብሔር ጋር አብረን የምንሰራ ሰራተኞች ነን ይላልና በክርስቶስ አካል ውስጥ አብረን ለመስራት የሆነ ነገር ለመስራት ተነስቶ አንድ ነገር ለማድረግ እግዚአብሔር መጀመሪያ የሚጠይቀው ነገር አለ። ልበ ጨካኝ ጽኑ ልብ ያለው፣ በሌላ አነጋገር ሆደ መራራ፣ ሆድ እንዲመር መራራ እንዲሆን ያስፈልጋል። በእግዚአብሔር ጠላቶች ላይ በወንጌል ጠላቶች ላይ በእውነት ሸቃጮች ላይ እዛም ይሁኑ እዚህ በየትኛውም በውጭም በውስጥም ባለው ላይ
በእግዚአብሔር ነገር በወንጌል አንጻር በክርስቶስ በተሰቀለው በጸጋው ወንጌል ጉዳይ ልብ ጨካኝ መሆን አለበት። ልብ ጽኑ መሆን አለበት። እነማን ናቸው እግራቸው ሸብረክ ያለ ሲባል ለዚህ ወንጌል ያልታመኑ ናቸው። እነማን ናቸው ያሰቡትን አሰበው ሂሳብ ሰርተው ያ ሂሳብ እዚህ ቤት እንደሌለ ሲያውቁ ልባቸው ሸብረክ ያለ ሲባል ለወንጌሉ ያልታመኑ ናቸው። እዚህ ቤት ውስጥ ብዙ የማይመቹ ነገሮች አሉ። ለቢዝነስ አይመችም ይሄ ቤት እንደምታውቁት። ስለ ጸለይክና የሞተ ስላስነሳ ሰው እንግዲህ በአካውንት አይከት እዚህ ቤት ክልክል ነው። ገንዘቡን ሁሉ ሽማግሌ ነው የሚያስተዳድረው። እኛ ጠግቦ አንደርስ ደስ አይልም። ልብ ጨካኝ መሆን አለበት። የአባቶችን አደራ ተቀብለ ያንን ይዘ ለትውልድ አሳልፈ ለመሞት ልብ ጨካኝ መሆን አለ። ልብ ሆድ መራራ መሆን አለበት። እንዴት ነው ልቤ ጨካኝ የሚሆነው ለሚለው ወይም እንዴት ነው ልቤ ጽኑ የሚሆነው ወይንም ደግሞ እንዴት ነው ሆዴ መራራ የሚሆነው ለዚህ ለዓለም ለዚህ ውጭ ላለው ለክርስቶስ ጠላት ለሆነው ዓለም እንዴት ነው ሆዴ መራራ የሚሆነው ብዬ ብል ቀላል ነው። ጌታ ኢየሱስ እንደዚህ ያለው ዮሐንስ ራእይ መጽሐፍ ላይ ዮሐንስ ራእይ ምዕራፍ 10 ቁጥር 8 ከሰማይም የሰማሁት ድምፅ እንደገና ሲናገረኝና ሂድና በባህርና በምድር ላይ ከሚቆመው መልአክ በእጁ ያለችውን የተከፈተችውን መጽሐፍ ውሰድ ሲል ሰማሁ። ጥሩ ነው። መጽሐፍ የሚለውን ያዙልኝ። ከዛ ምን ይላል? ወደ መልአኩም ሄጄ ታናሺቱን መጽሐፍ ስጠኝ አልኩት። አንድ ብርቱ መልአክ ነው። የኢየሱስ ክርስቶስ ምሳሌ ነው። እሱ አንድ እግሩን ባህር ላይ አንድ እግሩን ምድር ላይ አድርጎ በአሕዛብና በአይሁድ ላይ አድርጎ መጽሐፍ ይዞ ቆሟል። ከታች ከመሬት እስከ ሰማይ የሚደርስ መልአክ ነው። ግዙፍ መልአክ ነው። የክርስቶስ አንቲታይፕ ነው። እና መጽሐፉን ስጠኝ አልኩት። ወደ መልአኩም ሄጄ ታናሺቱን መጽሐፍ ስጠኝ አልኩት። እርሱም ውሰድና ላሳት ውሰድና አርጋት ነው ምን በላት ብላት። ኤርምያስ እንዲህ አለ፣ አቤቱ ቃል ተገኝቷል እኔም በልቼዋለሁ። አቤቱ ቃል ለልቤ ሐሴትና ደስታ ሰጠኝ ማለት ለኤርምያስ ደስታ ሰጠው። ዞር ሲል ግን አይኑ ሁሉ ተቀይሯል ማለት አስተሳሰብ ሁሉ ተቀይሯል። በዙሪያው ባለው ማህበረሰብ ላይና በማህበረሰቡ በሚፈጸመው በነገስታቱ በሚፈጸመው በእግዚአብሔር ላይ በተነሳ አመጽ ላይ ኤርምያስ ሆደ መራራ ሆነ። ቃሉ ይጣፍጣል ግን ውጤቱ መራራ መሆን ነው። እናም ተነስተ ብላት፣ ስትበላት ምን ይሆናል? ሆድህንም መራራ ታደርገዋለች፣ በአፍ ግን እንደ ማር ትጣፍጣለች አለኝ። ስትማር ስትበላ ስትሰማ ቃሉን እዚህ ጋር ምን ትላለች? እስቲ እዚህ ቤት ቃሉን ሲማር መሮት የበላ እየመረረ እያለ እየጎመዘዘ መንፈስ ካለብህ ነው እንደሱ የሚሆነው። የእግዚአብሔር ቃል ምንድን ነች? መጽሐፍ ቅዱስ ምን ይላል? የእግዚአብሔር ቃል እሬት ነች ይላል። የእግዚአብሔር ቃል ከማርና ከወለላ ይልቅ ይጣፍጣል ይላል አይደል? እሺ ማር ሲልስ ፊቱ የሚጨማደዳል? እኛ ማር ልሶ ሚል አለ የለም አይደል? በቃ የሆነ ቦታ ሄደ ፕሮግራሙ ተጀምሮ እስኪያልቅ ሰውየው የሚያስተምረው ከሚያሰኝ ከሆነ የእግዚአብሔር ቃል አይደለም። የእግዚአብሔርን ቃል ቀይሮት እሬት እያበላ የራሱ ቃል። የእግዚአብሔር ቃል ሲገባ ምን ይላል? ይጣፍጣል። ዘና ብለ እየዛ ይገርም ወይ እኔ ጌታ ያልክ ይገባልሃል። ለዚህ ነው አንዳንድ ሰው ለምንድን ነው ጉባኤ ላይ አንዳንድ ሰዎች የሚስቁት ምናምን ሲል የማልቆጣው ይሳቅ። ድሮ የሚጣፍጥ ነገር ሲልስ ማይስቅ የለም። ይሳቅ፣ ይግባ፣ ይብላው፣ ያስገባው። እኔ ውጤቷን አውቃለሁ። እየሳቀ ይሰማል፣ እየጣመው ይበላል፣ ያስገባታል፣ እሰያል ያስገባታል። ሳያቀው በውጭ ባለው ዓለም ላይ እየተቀየረ ይመጣል። ሳያቀው በጓደኞቹ ላይ እየተቀየረ ይመጣል። ከዛ ውጨኛው ዓለም የክርስቶስ ጠላት እንደሆነና ለእርሱም ጠላቱ እንደሆነ እያሰበ ይመጣል። ከዚያስ ብቸኛ ደስታ የሚያገኝበት ቦታ ይሄ ቤት እንደሆነ ያውቃል። ብቸኛ ሰላም የሚሰማው እዚህ ብቻ እንደሆነ ያውቃል። ብቸኛ ዋስትና ያለው ክበብ ይሄኛው እንደሆነ እየተረዳ ይመጣል። ሲበላ ግን እንደዛ አልነበር፣ እየጣፈጠው ይገባል። የእግዚአብሔር ቃል ማርና ከማር ወለላ ይልቅ ይጣፍጣል። ተጀምሮ እስኪያልቅ ፊትን አኮሳጥሮ አጨማዶ፣ እሱም ተጨማዶ አንተንም አጨማዶ እንደው ደርሶ እንደው በቃ የኮነነ አንተም እዛው ነርቮች ሁሉ የሚያልቅ ሲሆን የእግዚአብሔር ቃል ነው ለማለት ይቸገራለሁ።
እንደዛ ሲሆን የእግዚአብሔር ቃል የሚመስላቸው አሉ። በእግዚአብሔር ቃል ውስጥ ግን ማስረጃ የለኝም። ያውም በክርስቶስ የዳነን ጉባኤ ማለት ነው። ትበላታለህ፣ ብላት፣ ሆድህን መራራ ታደርጋለች። ጥሩ ነው። አሁን ያልኳችሁ ምንድነው? እግዚአብሔር በየዘመናቱ ለሆነ ነገር ሂድ፣ ተሰማራ፣ አገልግል፣ በአካል ውስጥ እንደ ብልት ስራ ብሎ የሚጠቀምባቸው ሰዎች ሁሉ ልበ ጨካኝ፣ ሆደ መራራ፣ ልበ ጽኑ የሆኑ ሰዎች ነው። ብላት መጽሐፉን አለው። ስትበላት ትጣፍጣለች። ከዛ በኋላ ግን ከገባች በኋላ ሆድህን ምን ታረጋዋለች? መራራ ታረጋዋለች። ቀጥሎ ምን ይላል? ቀጥሎ ቁጥር 10 ከመልአኩም እጅ ታናሺቱን መጽሐፍ ወስጄ በላኋት፣ በአፌም እንደ ማር ጣፋጭ ሆነች። ከበላኋት በኋላም ሆዴ መራራ ሆነ። ዋው! አፉ ላይ እንዴት ጣፈጠችው? እንደ ማር ጣፋጭ ሆነች። ደስ ያለው ወይ እንዴት ደስ ይላል እያለ አስገባና ሲጨርስ እይታ ሁሉ ተቀይሯል። በዙሪያው ያለውን ዓለም ኢየሱስ በሚያይበት አይን አየው። እያንዳንዱን ነገር በትክክለኛ መልኩ አወቀ። አስመሳዩን ዓለም፣ አስመሳዩን ሃይማኖተኛ አየው ኢየሱስ በሚያየው አይን። አሁን ሆዱ መራራ ሆነ። ይህ ውጨኛው ዓለም የክርስቶስ ጠላት እንደሆነ አሁን በውስጥ ያለው የክርስቶስ ጠላት የሆነው ሃይማኖተኛው ዓለም ወይም ደግሞ ስመ ክርስትናው የክርስቶስ ተቃዋሚ እንደሆነ አይኑ ተከፍቶ ያያል። ሆዱ ይመራል። ከዛ ምን ሆነ መሰላችሁ? በኋላ ሆዴ መራራ ሆነ። ልክ ሆዱ መራራ ሲሆን፣ ልቡ ጨካኝ ሲሆን፣ ልቡ ጽኑ ሲሆን፣ ሆዱ መራራ ሲሆን ጌታ እንደዚህ አለው፣ በብዙ ወገኖችና በአሕዛብም በቋንቋዎችም በነገሥታትም ላይ እንደገና ትንቢት ትናገር ዘንድ ይገባሃል ተባለልኛል። ምኑ መራራ ከሆነ በኋላ ሆዱ መራራ። መጀመሪያ ምኑን በላ? አቤት! ቃሉን መጽሐፉን በላ። ሲበላ እንዴት ገባ? እንዴት በላው? እየጣፈጠው ዘና እያለ ደስ እያለው። ውጤቱ ምን ሆነ? ሆዱን መራራ አረገው። ሆዱ መራራ ሲሆን ምን ተሰጠው? አገልግሎት፣ ስራ፣ የሆነ ድርሻ። አሁን ትንቢት ልትናገር ይገባሃል ተባለልኝ አለ። ከምን በኋላ? ከሆዱ መምረሯ። ልቡ ጽኑ ከሆነ በኋላ፣ ልቡ ጨካኝ እንደሆነ ሲታወቅ አሁን ማገልገል ትችላለህ ተባለ። ዳዊት በመዝሙር 119 ቁጥር 97 እንዴት ጨካኝ እንደሆነ ከዚህኛው ጋር አነጻጽሩት። አቤቱ ሕግህን እንደምን እጅግ ወደድኩ። ሁልጊዜ ምኩራብ ውስጥ በየቅዳሜው ሕጉ ይነበባል። የሙሴ መጽሐፍት 5ቱም መጽሐፍ ይነበባል። ዳዊት ያንን ለመስማት ይሮጣል ወደ የምኩራቡ ወደ ቤተ መቅደስ። ሕግን እንደምን እጅግ ወደድኩ፣ ቀኑን ሁሉ እርሱ ምኔ ነው? ትዝታዬ ነው። ጠዋት ሄዷል ቤተ መቅደስ። ከሙሴ መጽሐፍ አንዱ ተከፍቶ ሲነበብ ሰምቷል። ቀኑን ሙሉ ዳዊት አይረሳም። ያ ያነበበው ቄስ ግን አንብቦ ረስቷል። ቤቱ ሄዷል። አሁን የዳዊትና የነሱን ልዩነት ላሳያችሁ። አንባቢው አንቦ ቤቱ ሄዷል። ዳዊት ግን መቅደስ ውስጥ ተገኝቶ ከሙሴ መጽሐፍት አንዱ ሲነበብ ጠዋት የሰማ ሰውዬ፣ ቀኑን ሙሉ አገር የሚመራ ሰውዬ ያንን ነገር ያስባል። ጠዋት የተነበበው ይገርማል እኮ እስራኤል አምላክ ይገርማል እኮ የአባቶቼ አምላክ እኮ ይገርማል። የሚገርም እኮ ነው ጠዋት የሰማሁት ነገር የሚገርም ነው። ይሄም አለ በመጽሐፉ ተጽፏል። ለካ የሚገርም ነው ይላል። ቀኑን ሁሉ ትርዝታይ ለዘላለም ለኔ ነውና። ዛት ሚንስ ዳዊት የሚሰማው ለሰው ብሎ ሳይሆን ለማን ነው? ለራሱ ነው። በቃ ውጤታማ አገልግሎት ለማገልገል ከፈለግ ለኔ ብለህ ስማ። ለሰው ብለህ አታንብ፣ ለሰው ብለህ አታጥና። መጀመሪያ ራሴን መቀየር መጥቀም አለበት። ትእዛዝህ ይለዋል። ጠዋት ሄዶ ሰምቷል የሙሴ መጽሐፍ ሲነበቡ። ትእዛዝህ ከጠላቶቼ ይልቅ አስተዋይ አደረገኝ። ጠዋት ስሰማ ነው ያልኩት፣ በልቤ እያሰላሰልኩት ነው። ጠላቶቼ በሆነ መንገድ ሄዳሉ፣ እኔ ግን ትእዛዝህን ቃልህን ጠዋት ስሰማው እያለሁና ከጠላቶቼ ይልቅ አስተዋይ አደረገኝ። ምስክርህ ወይንም ቃልህ ማለት ነው ትዝታዬ ነውና። ቀኑን ሙሉ ጠዋት በቃሉ ሲነበብ የነበረውን ምስክር እሰማ ነበረ እና ትዝታዬ ነውና። ውጤት ካስተማሩኝ ሁሉ ይልቅ አስተዋልኩ። ከምኖች ይልቅ አስተማሩ። አስተምሮ ካጠመቀኝ ወንጌላዊ፣ አስተምሮ ካጠመቀኝ ፓስተር ይልቅ አስተዋልኩ እንደማለት። አንዳንድ ሰዎች ታውቃላችሁ አይደል? የእግዚአብሔርን ቃል ይስጡና ስታርማቸው አንተ እኔ እኮ ነኝ ያጠመቅኩ ይላል።
አትሟገተኝ፣ በቃ አትከራከር። የመጽሐፍ ቅዱስ ጳውሎስ ሮሜ አትበለኝ፣ ምልን ስማ፣ እኔ እኮ ነኝ ያጠመቅኩ ይላል። እንደሱ ማለት ግን ውጤቱ እንደዚህ ነው የሚሆነው። ካስተማሩኝ ይልቅ አስተዋልኩ፣ ትእዛዝህን ፈልጌያለሁና ከሽማግሌዎች ይልቅ አስተዋልኩ። ቃልህን እጠብቅ ዘንድ ከክፉ መንገድ ሁሉ እግሬን ከለከልኩ። መሄድ የምፈልግበት ቦታ ነበረ፣ ግን ቃልህን ፍለጋ ምኩራብ መጣው ማለት ነው። ቁጥር 102 አስተምረኸኛልና ከፍርድ አራኩም። ቃል ስሙ ሲገባ እንዴት እንደሆነ ቃል ለጉሮሮዬ ጣፋጭ ነው፣ ከማርና ከወለላ ይልቅ ምን ሆነ? ለአፌ ጣፈጠኝ። ምን ይጣፍጣችኋል እንዴ? ግን ስትማሩ እዚህ ቃል ስትሰሙና ደስ ይላል፣ ይጣፍጣል። ቃል ለጉሮሮዬ ጣፋጭ ነው፣ ከማርና ከወለላ ይልቅ ለአፌ ጣፈጠኝ። ከዛ ምን ሆነ? ውጤት ከትእዛዜ የተነሳ አስተዋልኩ፣ ስለዚህ የሐሰትን መንገድ ምን አረኩ? ጠላው። አያችሁ፣ ቃሉ ሲገባ እየጣፈጠው ውጤቱ ምን ሆነ? ማናቸውንም የሐሰት መንገድ ሁሉ ምን አረኩኝ? ጠላው፣ አስጠላኝ። የሃይማኖት ፉገራ፣ የአገልጋዮች ፉገራ፣ የነቢያት ፉገራ፣ የቀሳውስት ፉገራ፣ በሃይማኖት ቤት የማየው መልክ አስጠላኝ። ማናቸውንም የሐሰት ነገር አገንስት መሆን ጀመርኩ፣ የሐሰትን መንገድ ጠላው አለ። ምን ማለት ነው? ይሄን ያነሳውላችሁ እስካሁን ድረስ እግዚአብሔር በዘመናት በጊዜያት በሙሉ በአካሉ ብልት ሆነን እንድንሰራ፣ በህንፃው ሰራተኞች፣ በእርሻው ገበሬዎች ሆነን እንድንሰራ እግዚአብሔር ሲያሰማራን የሆነ ነገር በእግዚአብሔር መንግስት ውስጥ ጣል አድርገን ጠብ አድርገን ለማለፍ የሚጠቀምብን በአግባቡ የሚጠቀምብን አቤቱ ምኔ ጨካኝ ነው፣ ልቤ ጨካኝ ነው፣ አቤቱ ልቤ ምንድን ነው? ጽኑ ነው ብለን ስንል ነው ማለት ነው። አሁን አንድ ታሪክ ልንገራችሁ ከመጽሐፍ ቅዱስ ውስጥ ማለት ነው። መጽሐፍ ቅዱስ ውስጥ ልቡ ጨካኝ ስለሆነ እግዚአብሔር ለአገልግሎት፣ ለትልቅ አገልግሎት፣ ለትልቅ መንፈሳዊ አገልግሎት የጠራውን ቤተሰብ ላሳያችሁ። እንደምታውቁት እስራኤል ከግብፅ ከወጣ ወይም ሲወጣ ስንት ቤተሰብ ነው ያለው? ስንት ነገድ ነው? 12 ነገድ ነው ያለው። 12ቱ ነገድ እኩል ወጡና በመንገድ እየተጓዙ እያለ ግን ከ12ቱ ካህን የሆነው ማን ነው? አቤት ሌዊ ነው አይደል? ስለ ሌዊ ልነግራችሁ። ሌዊን ለክህነት ምን አበቃ? ለሌዊ እግዚአብሔር በቀደመ ዕውቀቱ በሌዊ ላይ ምን አይቶ ነው ክህነት ለሌዊ ነው ያለው? አንድ የተከሰተ ነገር ልንገራችሁ። ሌዊ ከ12ቱ ነገድ አንዱ ነው። ወደ እግዚአብሔር የሚቀርብ ኡሪምና ቱሚሙን የሚይዝ ከአምላክ ድምፅ የሚሰማ ሰው እንዴት ሆነ? ሌዊ እንደዛ አይነት ሰው ነበረ። ሌዊ ታሪኩ ይሄ ነበረ። ለዚህ የእግዚአብሔር ሥራ አገልግሎት ማንም ሰው የማይገባበት ቦታ እንዲገባ፣ ማንም የማይቀርበት ቦታ እንዲቀርብ ኡሪምና ቱሚም በእጁ የሚይዝ የእግዚአብሔርን አዎንና አይደለምን ነገር የሚሰማ ሰው እንዴት ሊሆን ቻለ? መጀመሪያ ወደዚህ የክህነት አገልግሎት ከመምጣቱ 400 ዓመታት በፊት ወደ ነበረ ታሪክ ልውሰዳችሁ። ሌዊ ለዚህ የእግዚአብሔር ሥራ ዛሬ ድረስ በስብከታችን መስበኪያ እንዲሆን ሌዋውያን ካህናቶች ሆነው ሌዋውያን ለሌዋዊው ካህኑ ውስጥ ገብቶ ሌዋዊው ገብቶ ያልን ይሄን አስደናቂ መቅደስ አገልግሎት ይሄን አስደናቂ ወደ እግዚአብሔር መቅረብ ስለ ሌዊ እንድንሰብክ ከመደረጉ በፊት ሌዊ ምን አይነት ሰው እንደነበረ ቀድመን ሌዊ ክህነት ከመቀበሉ ምክንያቱም ሌዊ ክህነትን የተቀበለው እስራኤል ብዙ ሕዝብ ሆነው ከ430 ዓመት ባርነት በኋላ ከግብፅ አገር ሲወጡ በረሃው ላይ ካህን አድርገ ሹመው ተባለ። ዘጸአት 29 ላይ እና ካህን ተደርጎ ሌዊ ተሾመ። ግን ይሄ ከ430 ዓመት በኋላ ለክህነት የተሾመ ቤተሰብ ከ400 ዓመት በፊት ምን ነበር? አብርሃም ይስሐቅን ወለደ። ከ400 ዓመት በፊት ይስሐቅ ያዕቆብን ወለደ። ያዕቆብ ሌላ ስሙ እግዚአብሔር አወጣለት እስራኤል አለ። እስራኤል ወይንም ያዕቆብ 12 ወንዶች ልጆች ወለደ። 13